በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር ዘሰመየ ሕማማተ ወልዱ ክብረ ወስብሃተ። የልጁን የመድኃኒታችን የኢየሱስ ክርስቶስን መከራ ሕማምና ሞት ለእኛ ክብር ያደረገልን ቅዱስ እግዚአብሔር አብ ክብር ምስጋና ይግባው። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ ከተለዩት መሃል የተለየች ከተመረጡትም መካከል የተመረጠች በድንጋሌ ሥጋ በድንጋሌ ነፍስ በድንጋሌ ሕሊና የጸናች ንዕድ ክብርት የምትሆን የእናታችን የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የቃል ኪዳን ልጆች የመልአኩ የቅዱስ ሩፋኤል ወዳጆች ክቡር አባታችን መልአከ አርያም መምህር ፈቃደ ሥላሴ የዚህ ጥንታዊ ቤተ መቅደስ ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አዕይንተ እግዚአብሔር፣ አበው ካህናት፣ ላይካነ ምስጢር፣ አኀው ዲያቆናት፣ መዘምራን፣ መዘምራት፣ በማለዳው በእግዚአብሔር ቤት እግዚአብሔር የሚሰጠውን በረከት ለመቀበል የሚናገረውን ቃል ለመስማትና ደጅ ለመጽናት ቅዱስ ሩፋኤልን ለመማፀን በቅድስናው ስፍራ የተገኛችሁ ምእመናን ምእመናት በአምላካችን በቅዱስ እግዚአብሔር ስም ሰላም እላችኋለሁ። እንደምን አደራችሁ? ምስጋና የባሕርይ ገንዘቡ የሚሆን ቅዱስ አምላካችን እግዚአብሔር በደላችንን በምሕረቱ ብዛት ሸፍኖልን ዕድሜ ለንስሐ ሰጥቶን ዳግመኛ ይህን ጊዜ ቃለ እግዚአብሔር እንድንሰማበት፣ እንድንዘምርበት፣ እንድናስቀድስ፣ እንድንባረክ ስለረዳን ስለማይነገር ስጦታው ክብር ምስጋና ለእርሱ ይሆን። እለ ይዘርኡ በአንብ ወበሐሴት በሐሴት ያረሩ፣ በልቅሶ የሚዘሩ በደስታ ይለቅማሉ። የዳዊት መዝሙር 125 ቁጥር 5 ላይ የምናገኘው ኃይለ ቃል ነው። እለ ይዘርኡ በአንብ በሐሴት ያረሩ፣ በልቅሶ የሚዘሩ በደስታ ይለቅማሉ። ነቢየ እግዚአብሔር ቅዱስ ዳዊት የተናገረውን ኃይለ ቃል ለማለዳው የትምህርታችን መነሻ አድርገን ባለን ጥቂት ጊዜ ስለ ተስፋ እንማራለን። እግዚአብሔር አምላካችን በቸርነቱ ጠብቆ ይህን ጊዜ እንደሰጠን ሁሉ ዛሬም በቅዱሳን ሊቃውንት ነቢያት፣ ሐዋርያት ጉባኤ መካከል ተገኝቶ እንዳስተማረ ለእኛም በጉባኤያችን መሃል ተገኝቶ እንዲያስተምረን የእርሱ መልካም ፈቃዱ ይሁንልን። በልቅሶ የሚዘሩ በደስታ ይለቅማሉ። ቅዱስ ዳዊት ይህንን ዝማሬ ስለ ተስፋ ነው የዘመረው። ሰው ምንም ነገር ሲያደርግ በተስፋ እንዲያደርገው ለማሳሰብ ነው። አሁን ያለንበት ወቅት የዘር ወቅት ስለሆነ ገበሬዎችን መመልከት ለመንፈሳዊ ሕይወታችን በጎ አርአያ ነው። አሁን የዝናሙን መውረድ፣ የክረምቱን መግባት፣ የመሬቱን መራስ ተከትሎ ገበሬ ንጹሑን ዘር አውጥቶ በመሬት ላይ ይበተናል። ተርፎት አይደለም፣ ስለማይፈልገውም አይደለም፣ ሞኝ ሆኖም አይደለም። አንድ ትልቅ ተስፋ ስለያዘ ነው። ዛሬ ዝናሙን፣ ብርዱን፣ ጎርፉን
መብረቁን ነጎድጓዱን ታግሼ ይሄንን መልካም ዘር ብበትነው ብዘራው ጥቅምትና ህዳር ላይ እሸት አገኛለሁ፣ ብዙ ሆኖ ይበቅልልኛል፣ ምርት ሰበስ ትልቅ ተስፋ ስላለው ይዘራል። እና ቅዱስ ዳዊት የክረምቱን ጊዜ የለቅሶ ሰዓት ብሎ ይጠራዋል። በልቅሶ የሚዘሩ በማለት ነው የሚያነሳው። በሚዘራበት ጊዜ መከራ ስላለ ነው ልቅሶ ያለው። አሁን አልጋ ባልጋ አይደለም። በዘር ወቅት እንደ መኸር ጊዜ ደስታ የለም። ያን ጊዜ እሸቱን በልተው ቀጥፈው በሚያጭዱበት ጊዜ እሸት እየበሉ ነው። ሲዘሩ ግን ምንም የለም። ውሃ ነው ያለው፣ ጭቃ ነው ያለው። በጭቃ ውስጥ የተደበቀ እሾህ ነው ያለው። ዝናብ ነው ያለው። ከላይ ውሃ ነው፣ ከታች ውሃ ነው። ይሄንን ታግሰው የሚዘሩ ሰዎች በደስታ ይለቅማሉ ይለናል። ክረምቱን፣ መከራውን፣ ስቃዩን፣ ብርዱን፣ በረዶውን ታግሰው የሚዘሩ ያን ብቻ አይደለም፣ ረሃቡን ታግሰው የሚዘሩ ረሃብ አለ። ቅዱስ ዮሐንስ አፈወርቅ እንደውም ይሄንን ምን ይላል? ገበሬ ዘር ሲዘራ ካየህ ፈቃዱን ነው የሰዋው ይላል። ምኑን? ፈቃዱን፣ የመብላት ፈቃዱን ሰውቶታል። ቢቆላ ቢጋገር ቢቀቀል መልካም የሆነውን ዘር ጨክኖ ይዘራዋል። ይሄንን ልብላ አላለም፣ ዘሩን ልብላ አላለም። ፈቃዱን ብተኛ ይሞቀኛል፣ ከቤት ብውል በደረቅ እውላለሁ አላለም። ምቾት የምቾት ፈቃዱን ሰውቶ ወደ ዱር ይሰማራል፣ ወደ እርሻ ይሄዳል። ስለዚህ ፈቃዱን ፈቃዱን የማረፍ ፈቃዱን የምቾት ፈቃዱን አሳልፎ ይሰጣል። ለምን? አንድ ትልቅ ተስፋ ስላለው ነው። ያ ተስፋ ጥቅምትና ህዳር ላይ 100 እጥፍ ሆኖ አገኘዋለሁ ብሎ ሳቸው ተመለሱ ይላል። ስለዚህ ቤተ ክርስቲያን ሁልጊዜም በምናየው ነገር ነው የማይታየውን ምስጢር ገልጣ የምትነግረን። አሁን ዝናብ ሲዘንብ እናያለን። የዝናሙን መዝነብ ተከትሎ ገበሬ ሲተክል ሲዘራ እናያለን። ያለ እረፍት ሲሽቀዳደም እናየዋለን። ምናልባትም ብዙዎች በዚህ ተግባር ላይ ተሰማርተን ኖረንበት አሁንም ያለንበት ሰዎችም እንኖራለን። ምክንያቱም ዛሬ በሐምሌ መዝራት የሚገባው ዘር በነሐሴ ሊዘራ አይችልም። ሐምሌና ነሐሴ ካለፈ በኋላ እዘራለሁ ማለትም አይቻልም። ስለዚህ ጊዜውን ጠብቆ ወቅቱን ጠብቆ ታክቶ ተሽቀዳድሞ መዝራት የገበሬው የሚቀጥለውን መጻኤውን ዘመን ይወስናል ማለት ነው። እድሉን ይወስናል። ዛሬ ነው የሚወስነው። አሁን ተክቶ ከሰራ የሚቀጥለው ጊዜ ደስ ብሎት ይኖራል። ዛሬ ዝናሙን ፈርቶ ጭቃውን ፈርቶ ብርዱን ፈርቶ እቤት ከዋለ ግን ከሚቀጥለው ዓመት በኋላ ረሃብ ነው የሚጠብቀው፣ ችግር ነው የሚጠብቀው። አልሰራማ። አባቶች የሚሉት አሉ፣ በበጋ ፀሐይ ፈራ፣ በክረምት ዝናብ ፈራ፣ ልጁ ዳቦ ቢለው በጅብ አስፈራ ይላሉ። አያችሁ፣ አቦ መጣለ ነው፣ ዳቦ መስጠት አይቻልም፣ አልተሰራማ። ስለዚህ ዛሬ ነው ስራ መስራት የሚገባው፣ ዛሬ ነው። ይሄ የምናየው ለመንፈሳዊ ሕይወታችን መስተዋት ነው፣ መነጽር ነው። ራሳችንን የምናዘጋጀው ይህ እንድናዘጋጅ ነው። ቅዱስ ዳዊትም ቤተክርስቲያንም የሚነግሩን በዚህ ልክ ነው። ስለዚህ ክረምቱ ምንድነው? በጋው ምንድነው? ዘር ምንድነው? የገበሬዎችስ ማንን ነው የሚወክሉት? እኛስ ዛሬ በመንፈሳዊ ሕይወታችን ምንድነው ማድረግ ያለብን? ልብ ብለን ካየነው ዓመቱ በሙሉ 12 ወራት ነው። 13 ወራት በኢትዮጵያ ጳጉሜን ጨምረን፣ ክረምቱ የዓመቱን 1/4 ነው አይደለም?
1/4 ነው። 3/4 ምንድነው? በጋ ነው። ስለዚህ ልብ ብለን ካየነው መከራ የሚበዛው በክረምት ነው። ረሃብ የሚበዛው በክረምት ነው። ምክንያቱም ለዘር የተቀመጠው ይዘራል። ከዚያ በኋላ ያው የወር ጎመን አለ። ጎመን እየተበላ ነው የሚዘራው። እንደውም አባቶቻችን እኮ የሚሉት አሉ አይደለ? ለመስቀል የጎመን ምንቸት ውጣ፣ የገንፎ ምንቸት ግባ። ይሄ እኮ የሚያሳየው በጎመን የከረም ነው የሚለውን ነው። ለምን ውጣ ለምን ተባለ? ጠልተውት ነው። ቢፈለግም አይገኝም። ከዛ በኋላ በቃ ጎመን ጊዜው አበቃ ማለት ነው። ዘመኑን ጊዜውን ለገብስ ይለቃል። ስለዚህ ውጣ፣ ገብስ ደግሞ ገባ ይላሉ። ደግሞ በጣም ይገርሞኛል። እኔ እንደ ጎመን ለምን ውጣ አላችሁኝ ብሎ ወርፍ ይመስል ገብስም እንዳይታበይ ደግሞ አትኩራ ገብስ ጎመን ባወጣው ነፍስ ይላሉ። የጎመን ውለታውም ይወደሳል ማለት ነው። ስለዚህ ጎመን እየተበላ ስንዴ ይዘራል። አሁን ጤፍ ይዘራል፣ ሽምብራው ባቄላው ይዘራል። ጎመን እየተበላ ረሃብ አለ፣ እየተራበ ማለት ነው። የዛሬውን ረሃብ ግን ገበሬ አይከትረውም፣ አያስበውም። ለምን? የጥቅምቱን ጥጋብ ነው የሚያስበው፣ የበጋውን ደስታ ነው የሚያስበው። የዚህን ረሃብ አይዘከረውም፣ አያስበውም። ስለዚህ ጨክኖ ይሰራል ነው እና መከራ ቢበዛበትም አጭር ነው። ክረምቱ ምንድን ነው? ከሌላው ጋር ከበጋው ጋር ሲነጻጸር በጣም አጭር ነው። 3 ወራት ናት ክረምቱ። በዚያ ላይ ደግሞ አጭር መከራ ቢበዛበትም ለረጅሙ ጊዜ መሰረቱ ደግሞ ክረምት ነው። አባቶቻችን ክረምት የሚሰጠውን እናትና አባት አይሰጡትም ይባላል። ስለዚህ በክረምት የሚገኘው ብዙ ነው። መከራ ቢበዛበትም አጭር ቢሆንም ነገር ግን ክረምቱ የሥራ ወቅት ነው። ለሌላው ጊዜ መሰረት ነው፣ አስፈላጊ ነው። ዝናሙ ሲዘገይ ጊዜው እንደሌለ እንዴ እግዚአብሔርን ማጸነ የለም። ስለዚህ መሰረት ነው። ስለዚህ ማየት ያለብን ክረምቱ አንደኛ አጭር ነው፣ ለሥራ መሰረት ነው። 3ኛ መከራ ይበዛበታል። መከራ ቢበዛበትም አጭር ቢሆንም ለሥራ ግን መሰረት ነው። ጊዜ ነው፣ የእረፍት ጊዜ ነው። በክረምት ካለፈ በጋ ደግሞ ምንም መስራት አይቻልም። በበጋ መስራት የሚቻለው በክረምት የሰራ ሰው። ምክንያቱም ላርም ቢል ልጨድ ቢል ልውቃ ቢል በክረምት ከሰራ ነው። ዛሬ ከተወው ግን በበጋም ስራም የለውም ነው፣ ስራ ፈት ነው ዓመቱን ሙሉ። ወደኛ ወደ መንፈሳዊታችን ስንመጣ ክረምት ምንድን ነው የሚነግረን ካል ክረምቱ በዚህ ዓለም የምንኖረውን ህይወት ይመስላል። አንድ ሰው በዚህ ምድር ላይ በህይወት የሚኖረው ዘመን በክረምት ይመሰላል። ክረምት ውጣ ውረድ እንዳለበት፣ ስራ እንደሚፈልግ፣ መከራው እንደሚበዛ በዚህ ምድር ላይ ስንኖር መከራ አለብን። መከራ ያገኘናል። መከራ ቢያገኘንም ለወዲያኛው ዓለም ግን መሰረት ነው። በጋው ረጅም እንደሆነ ሁሉ የክረምቱን 3/4 ነው ብለናል። እኛ ግን ሞተን ከተነሳን በኋላ ወይም በወዲያኛው ዓለም ብዙ ነው፣ ረጅም ነው። ዘመኑ አይቆጠርም። ዘመናት ራሱ መቁጠሪያው መስፈሪያው ራሱ ያልፋል። ዘመናት ራሱ የሉ። ከበጋው ይልቅ የመስሪያው ወቅት ክረምት እንደሆነ እኛም የእግዚአብሔር መንግሥት ለመውረስ በጎ ነገር ለማግኘት ለመጽደቅ መስራት የሚገባን መቼ ነው? በክረምት እግዚአብሔር ዝናሙን እንደማያዘገይ ወቅቱን ጠብቆ እንደሚጥል እንደሚሰጥ ሁሉ ዝናም ያለው በክረምት ነው አይደለም? ዝናብ የተባለው ደግሞ የእግዚአብሔር ቃል ነው። የእግዚአብሔር ቃል ዝናም ነው። ነቢዩ ኢሳይያስ እንዲህ ይላል፣ እግዚአብሔር አድሮበት ሲናገር ሰማይ ከዝናም እንደሚወርድ ምድርንም እንደሚያርሳትና እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ከአፌ የሚወጣው ቃሌም እንዲሁ ነው አለ። ከአፌ የሚወጣው ምኔ? ቃሌ። የእግዚአብሔር ቃል ዝናም ነው፣ በዝናም ይመሰላል። ስለዚህ እግዚአብሔርም ለኛ የሚያስተምረን ዛሬ በህይወት እያለን ነው፣ በህይወተ ሥጋ ነው። በበጋ ዝናም እንደሌለ ሁሉ በኋላም ትምህርት የለም። በኋላ ትምህርት አለ? የለም። ንስሐ ግቡ የሚለው ትምህርት በኋላ የለም።
ታረቁ፣ በትህትና ኑሩ፣ አንድና ስጋውን ደግሞ ተቀበሉ እንዲህ የሚል ትምህርት በኋላ የለም። ትምህርቱ ያለው መቼ ነው? ዛሬ። ምድር የወረደውን ዝናብ ተቀበላ ጠጥታ ብታፈራ ከእግዚአብሔር ዘንድ በረከት ታገኛለች። ቅዱስ ጳውሎስ እንደተናገረ እሾህን ብታበቅል ግን ዘቅርብት ለመርገም ወደ ሐሪት አላንዶም። እሾህና አሜከላ ብታበቅል ለመርገም ትቀርባለች፣ መጨረሻዋ ትቃጠላለች። ስለዚህ እኛም ዛሬ የእግዚአብሔርን ቃል ሰምተን መንፈሳዊ ፍሬ፣ የጽድቅ ፍሬ ማፍራት የሚገባን ዛሬ ነው። ክረምቱ አጭር እንደሆነ እኛም በዚህ ምድር የምንኖረው ሕይወት አጭር ነው። ብዙ ዘመን አንኖርም። ምናልባት ብዙ ሊመስለን ይችላል። ብዙ ዓመት ስንት ነው ብንባል ምናልባት 100 ብዙ ሊመስለን ይችላል። 80 ሊርቀን ይችላል። ግን አጭር ነው። 200 300 1000 ቢሆን እዚህ ምድር ላይ የምኖረው ምንድን ነው? አጭር ነው። አጭር ነው። ሲጀመር እኮ ስንጠጋው ያጥርብናል አይደለ? አሁን እንደው እዚህ 40 30 ላይ ሆነ እንደው ስንለምነው እንደው ለሰው የፈቀድከውን ዕድሜ አትንፈገኝ እንላለን። ያ ማለት 80ውን ማለት ነው አይደለም? ወደ 80 ስንጠጋ ደግሞ 90 ያምረናል። እንደው ደግሞ 100 መሆኑ አይጠገብም። ይጠገባል። አንድ እናት እንዲህ ያሉ ይባላል። ሁል ጊዜ ለልጆቻቸው ዕድሜ እንደው ተርፎ ከሚቀር ዕድሜ አትንፈገኝ ይላሉና ይታዘቧቸዋል። ስንት ዓመት መኖር የምትፈልገው? እንደው ለሰው የገባውን ስንት? ያው 80 ማለት ነው። 79 ሲሆናቸው እንደው አሁንም ይለምናሉ። 1 ዓመት እኮ ነው የቀረሽ፣ እንደው 90 ቢያደርገው አሉ። ወደ 90 ሲጠጉ ደግሞ 100 ቢያደርገው አሉ። ወደ 100 ሲጠጉ ደግሞ 20 ጨመረልሽ እኮ አሏቸው ልጆቻቸው። እንደው ቢተወኝስ አሉ ይባላል። አይጠገብም። እድሜ በቃኝ አይባልም። ስንጠጋው እየናፈቀን እየጓጓን ነው የምንሄደው። ስለዚህ ብዙ አይደለም ነው ባጭሩ። እዚህ ምድር ላይ የምኖረው ሕይወት ብዙ አይደለም። 140 150 ብዙ አይደለም። የወዲያኛው ዓለም ግን ረጅም ነው። እዚህ ምድር ላይ ሰው ችግር ቢደርስበት፣ ቢራብ፣ ቢጠማ፣ ቢገፋ፣ ቢጎሳቆል ቢያንስ 2 ተስፋ ይኖረዋል። ስንት ተስፋ? 2 ተስፋ። ከችግሩ የሚድንበት 2 ተስፋ አለው። የመጀመሪያው የተራበው በልቼ ምግብ አገኛለሁ ብሎ ተስፋ ያደርጋል። የታመመው ጤና አገኛለሁ፣ ጤና ይመለስልኛል ተስፋ ያደርጋል። ያጣው አገኛለሁ፣ የተዋረደው ከብራለሁ ይላል። አንደኛው ያልፋል የሚል ተስፋ ነው። ያልፋል አይደለም? ያልፋል የሚል ተስፋ ነው። እንዲሁ ደግሞ በጣም ችግሩ ስር ሰዶ የማይቀረፍ ከመሰለን አንድ የመጨረሻ ተስፋ አለን። በሞት እገላገለዋለሁ። በምን? አንዳንድ ጊዜ አረፈ እንላለን አይደለም? ተገላገለ። በጣም ስቃይ የጸናበት ሰው ማለት ነው። ስለዚህ 2 ተስፋ አለ። የወዳኛው ዓለም ግን ደስታም ከሆነ አይነጠቅም፣ መከራም ከሆነ አይገፋም፣ ማብቂያ የለውም። እግዚአብሔር ከዘላለም መከራ ይሰውረን እና እዚህ ምድር ላይ ዛሬ እኛ ክርስቲያኖች ሆን ነው ቤተ ክርስቲያን ስራ ስሩ ብላ የምትመክረን የወዲያኛውን ዓለም መከራ እንዳያገኘን ነው፣ ለማለፍ ነው። ዛሬ በለቅሶ የሚዘሩ በደስታ ምን ይላሉ? ይለቅማሉ። በሕይወተ ሥጋ ሳሉ ጽድቅ የሰሩ መልካም ያደረጉ በወዲያኛው ዓለም ይደሰታሉ ነው። አባቶቻችን ከገቡ መውጣት ካገኙ ማጣት የሌለባት መንግሥተ ሰማያትን ያወርሰን ይሉናል አይደለም? አያችሁ፣ መንግሥተ ሰማያት የገባ ሰው አይወጣም፣ ያገኘ ሰው አያጣም። ገሃነመ እሳት የሄደ ደግሞ በዚህ ጊዜ እገላገለዋለሁ አይባልም። መከራው የመከራውን ጽናት ለማስረዳት ጨለማው የማይገፋ ትሉ የማያንቀላፋ እሳቱ የማይጠፋ ብለው ይገልጡታል። ከባድ ነው። ስለዚህ የወዲያኛውን ዓለም መከራ ለማምለጥ ደስታውን ለማግኘት ዛሬ የዘር ወቅት ነው። ምእመናን፣ የምን ወቅት ነው? ዛሬ መስራት ነው። ነፍስ ወደ እግዚአብሔር ሳይመለስ አለ መሬትም ወደ መሬትነቱ ሳይመለስ በጉብዝና ወራት ፈጣሪ ምን በል አስብ። ዛሬ ነው ስራ መስራት የሚቻለው። በለቅሶ የሚዘሩ በደስታ ይለቅማሉ አለ። መቼም መንፈሳዊ ስራ ሲሰራ አልጋ ባልጋ አይደለም። ፈተና አለ፣ ችግር አለ። ጸሎት፣ ጾም፣ ስግደት፣ በጎ ነገር ሁልጊዜ እንቅፋት አለበት፣ ችግር አለበት።
በዓለም ሳላችሁ ምን አለባችሁ? መከራ አለባችሁ አይደለም? ባለጋራችሁ ዲያብሎስ የሚውጣውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራልና እንግዲህ ንቁ ተብለናል። ስለዚህ መከራ አለ ነው። ምናልባት አንዳንዶች ሰማዕታትን እንደምናየው ታሪካቸውን ገድላቸውን እንደምናነባው በእሳት ይፈተናሉ፣ በስለት ይፈተናሉ። እዚህ ዓለም ላይ ሆነን ደግሞ እኛ ዛሬ ፈተናችን ብዙ ሊሆን ይችላል። የተለያየ ነው የሚሆነው። ብዙ ፈተና ይመጣብናል። ፈተና ሲመጣ ፈተናው ከበደይ ብሎ ከመንፈሳዊ ሕይወት መውጣት፣ መልካም ስራን ማቋረጥ፣ ከሕገ እግዚአብሔር ፈቀቅ ማለት ሳይሆን እስከ መጨረሻው መጽናት ነው። ዛሬ ገበሬ ዝናብ መጣ ብሎ ጥማዱን ፈቶ ወደ ቤቱ እንደማይገባ ሁሉ ማለት ነው። ዝናሙን ተቋቁሞ እንደሚዘራ፣ ጎርፉን መከራውን ተቋቁሞ እንደሚሰራ እኛም በዚህ ምድር ላይ የሚገጥሙንን ፈተናዎች ሁሉ በመንፈሳዊ ጽናት ተቋቁመን ልናልፍ ይገባል ነው። አንዳንድ ጊዜ ሰይጣን ደግሞ ክፉ ነው። ራሱ ፈተና ያመጣና ያንተ ክርስቲያን መሆን ምን ጠቀመህ ይለናል። መልሶ እኮ ነው ፈተናውን የሚያመጣው ማን ነው? ራሱ ደግሞ መካሪ ሆኖ ይመጣል። በኢዮብ ሕይወት ተመረነዋል። ይሄንን የኢዮብን ልጆቹን ገደለ፣ ንብረቱን አጠፋ፣ ሰውነቱን በቁስል መታው። ያን ሁሉ አደረገና ወደ ኢዮብ ደግሞ በሚስቱ በኩል መጣ። እስከ መቼ እግዚአብሔርን ትታገሰዋለህ አለ። እንግዲህ ስደበውና ሞት አለ። ስደበውና ምን በል? አየህ ሰይጣን ራሱ የፈተና ወጥመድ ይዘረጋል። በፈተናው ስንሰነካከል እንደው ሰርተን አልባረክ ሲለን ብዙ ነገር እንደው መከራ፣ ጭንቀት፣ ህመም ሲበዛብን ደግሞ ይመጣና ጸሎት ምን ጠቀመህ? ጾም ምን ጠቀመህ? ቤተክርስቲያን መመላለስ ምን ጠቀመህ? ይህ ሁሉ መንፈሳዊ ተግባር ምን ጠቀመህ? ተወው ይለናል። ስለዚህ ይሄንን ለቅሶ ተቋቁመን እንድንሰራ ነው። ለምን? እኛ ተስፋችን እዚህ ምድር ላይ አይደለም። ሰምታችሁኛል? እዚህ ምድር ላይ አይደለም እኛ ተስፋ። አንዳንድ ጊዜ በማወቅም ባለማወቅም የምናናገረው ነገር አለ። የሰራነው ሲባረክ፣ ንግዳችን ትርፋማ ሲሆን፣ ልጆቻችን ተወልደው ቁም ነገር ላይ ሲደርሱ ተመረው ብዙ ክብር ስናገኝ የኔ ሩፋኤል ምን አሳጥተውኝ እንላለን። በዚህ በረከታችንን መንፈሳዊታችንን በምድራዊ በረከት መለካት ማለት ነው። እንዲህ ከመሆን እግዚአብሔር ይሰውረን። ይሄ አይደለም። እኛ እዚህ ምድር ላይ ብንከብርም ብንዋረድም እኛ ዓላማችን እዚህ ምድር ላይ አይደለም። የእንግድነት ነው። ሰው እንግድነት ሄዶ ጉብኝት ሄዶ ለአንድ ቀን ለሁለት ቀን ስለሚያድርበት አልጋ አይደለም የሚጨነቀው፣ ስለሚኖርበት ቤት ነው። እኛም በዚህ ምድር ላይ መጻተኞች ነን፣ እንግዶች ነን። በእንግድነት ቤት ነው የምንኖረው። አብርሃም እንግዳ በእንግድነት ሀገር ቤት አትሰራም ብሎ ድንኳን ላይ ኖረዋል። እኛም እዚህ ምድር ላይ ያ አይደለም የሚያሳስበን። እርግጥ ነው እግዚአብሔር ትልቁን ስንለምነው ትንሹን መስጠት አያቅተውም። ያቅተዋል? መንግሥተ ሰማያትን እየለመንነው እንጀራ ይከለክለናል ብሎን አላሱም ራሱ አንተም ወሰህሱ መቅድመ መንግሥቶ ወጽድቆ ወስንቱሰ ኩሉ ይፈሰከክሙ። እናንተ አስቀድማችሁ መንግሥቱና ጽድቁን ፈልጉ፣ ሌላው በሙሉ ይጨመርላቸዋል። ይሄን አይከለክለንም፣ እግዚአብሔር ይሰጠናል። ነገር ግን ዓላማችን፣ ግባችን፣ ፍላጎታችን መንግሥቱን ለመውረስ ነው። ገበሬ ዛሬ የሚዘራው የሚቀጥለውን ዓመት ሰብል እያሰበ ነው። እኛም ዛሬ የምንሰራው መንግሥተ ሰማያትን አስበን ነው። ለመንግሥተ ሰማያት ነው ልፋታችን ሁሉ መሆን ያለበት። ያንን ነው እግዚአብሔር መማፀን ያለበት ለዚያ ነው እንጂ እዚህ ምድር ላይ በልተን ብንጠግብ ጠጥተን ብንረካ ተሾመን ብንከብር ሁሉም ያልፋል። የማያልፍ አለ? ያልፋል። ስለሚያልፈው አይደለም ስለማያልፈው ነው። እና ሰይጣን የሚያልፈውን መከራ ያመጣ ያሳየንና የማያልፈውን መንግሥት እንድንረሳ ያደርገናል። ስለዚህ መከራ ቢበዛም በመከራው ጸንቶ መኖር፣ ፈተና ቢበላም ፈተናውን ለመሻገር የሚያበቃ እምነት መያዝ። ለምን ፈተና አገኘኝ ብሎ ከመንፈሳዊ ሕይወት መውጣት አይገባም። ጌታችን ምን ብሎናል? እኔ እንደ በጎች በተኩላዎች መካከል እልካቸዋለሁ አለ። ሰምታችሁኛል? እንደ ምኖች? እንደ በጎች በተኩላዎች መካከል እልካቸዋለሁ። ይሄን ያለው እግዚአብሔር ነው። ያ ማለት መከራ አለባችሁ እያለን ነው።
ቢበልጥም ክርስቲያኖች ስትሆኑ መከራ ያገኛቸዋል፣ ፈተና ያገኛቸዋል እያለ ነው። በአንበሶች መካከል እልካቸዋለሁ አላለም። በነብሮች መካከል እልካቸዋለሁ አላለም። እንደ በጎች በምኖች መካከል በተኩላዎች። ይሄንን ዮሐንስ አፈወርቅ ምን ያልመሰላቸው በአንበሳ መካከል እልካቸዋለሁ ቢል ኖሮ አለ አንበሳ ሲገድልም ሲሰብርም ሲበላም ወጋለው። ምክንያቱም በግን ምንም ካገኘ በኋላ እንስሳትን መጀመሪያ ጉሮሯቸውን ያንቃል፣ ከዛ ሲሞቱ ነው የሚበላው። ተኩላስ በሕይወት እያለ ነው የሚበላው፣ ሳይሞት ነው የሚበላው፣ ካገኘበት ነው የሚቦጭቀው። ስለዚህ ሞቶ መበላትና በሕይወት እያሉ መበላት መከራዊቱ ይበልጣል። በሕይወት እያሉ መበላት ተኩላ የሚበላው በግ መከራው ይጨምራል፣ ስቃዩ ይጨምራል። አይሞትም ገና ምናልባትም ሳይሞት እግሩን ሌላውን ነገር ሊጨርሱ ይችላሉ እነሱ። አንበሳ ግን አንድ አካል አያጎልም ሳይገል እና መከራ ይበዛባቸዋል። ወደማያዝኑላችሁ መከራ ወደሚበዛበት ዓለም እልካቸዋለሁ እያለ ነው። እና ለምንድን ነው እግዚአብሔር እልካቸዋለሁ ያለው የሚለውን ደግሞ ሲያብራራ በሁለት መንገድ ያብራራል። የመጀመሪያው ወደ መከራ እልካቸዋለሁ ያለው በመከራው እንድንጠፋ አይደለም ይላል። በምኑ? በመከራው እንድንጠፋ አይደለም፣ ይልቁንም በልጠን ከብረን ነጥረን እንድንወጣ ነው ይላል። ክብራችን እንዲጨምር ነው ይልና በጣም የሚገርም ምሳሌ ያመጣል። አንጥረኛ ወርቅን ሊያጠራው ሲፈልግ ወደ እሳት ይከተዋል። ወደ ምን ሊለው ሲፈልግ አልኳቸው? ወርቅ ከመጥራቱ በፊት ቆሻሻ ይከበዋል። ወርቅ ያልሆነ ባዕድ ነገር ወርቁ ላይ ተከምሮ ይኖራል። ስለዚህ ወርቁን ለይቶ ውድ ሊያደርገው ሲፈልግ ወደ እሳት ይከተዋል። ሌሎቹ ሲቃጠሉ ወርቅ ግን ነጥሮ ይወጣል። ከተቃጠለ በኋላ ወርቅ ወደ እሳት ከገባ በኋላ ዋጋው ይጨምራል፣ ክብሩም ይጨምራል። አይደለም? እና አንጥረኛ ወደ እሳት የሚከተው ወርቁ እንዲጠፋ ነው አይደለም፣ ክብሩ እንዲጨምር ነው። እሳት ውስጥ ከጨመረ በኋላ ስንት ደቂቃ መቆየት እንዳለበት የሚያውቀው ማን ነው? አንጥረኛው ነው። ስለዚህ እኛ መከራ ከመጣብን በኋላ ህመም ሊሆን ይችላል፣ ችግር ሊሆን ይችላል፣ ፈተና ሊሆን ይችላል። ያ ስንት ቀን መቆየት እንዳለበት የሚወስነው ማን ነው? እግዚአብሔር ነው የሚያውቀው። ስለዚህ እግዚአብሔር ወደ ፈተና የሚከተል ሊያጠፋን ሳይሆን ክብራችንን ሊጨምርልን ነው ይልና አናንያ አዛርያ ሚሳኤልን ይጠቅሳል። አናንያ አዛርያ ሚሳኤል እሳት አነደደ ናቡከደነጾር። ለወርቁ ምስል ካልሰገዳችሁ ወደዚህ እሳት ተጠላችኋለሁ አላቸው። እነሱ ምን አሉ? የምናመልከው አምላክ ከሚነደው እሳት ያድነናል አሉ። ያድናቸዋል? አዎ። በል እሳቱን 7 እጥፍ ጨምሩበታል። 7 ክንድ የሚነደው 49 ክንድ መንደድ ጀመረ። እንደዚሁ ትጣላላችሁ የተባሉ ሰዎች ይታሰሩ ተባለ። ታሰሩ። እሳቱም ነደደ። እስካሁን ምንም የመጣ ነገር የለም። እምነታቸው አልተገለጠም። እነሱ ግን ጸንተዋል። ልክ ወደ እሳቱ ሲጣሉ የመጀመሪያው እሳቱ እስራታቸውን ፈታላቸው። ምናቸው? እሳት ውስጥ ከመግባታቸው በፊት ታስረው ነበረ። ወደ እሳቱ ሲጣሉ ግን እስራታቸው ምን አለ? ተፈታ። ስለዚህ መከራ ውስጥ ሲገቡ ተፈቱ፣ ታሰሩ። አንዳንድ ጊዜ መከራ ከእስራት የምንፈታበት መሳሪያ ይሆናል። ንጉሡ አጠገብ ቆመው ከእሳቱ አፋፍ ላይ ከጉድጓዱ አፋፍ ቆመው ያልተፈታው እስራታቸው ወደ እሳቱ ሲገቡ ተፈታ። ዛሬስ በጤነኛ ጊዜ በደስታ ጊዜ አልፈታ ያለው ችግር መከራ ሲመጣ ተፈቶ አይታችሁ አታውቁም ይላል ዮሐንስ አፈወርቅ። ለምሳሌ ሱስ ሊሆን ይችላል። በጤና ጊዜ በደስታ ጊዜ አልቆም ያለው ሱስ፣ አልተው ያለ ኃጢአት ጥቂት መከራ ሲመጣ ቆሞ አላየህም ይላል። ይህ ስለዚህ መከራው ከእስራታችን ምን የሚለን ነው? የሚፈታን ነው። ሁለተኛ አናንያ አዛርያ ሚሳኤል ናቡከደነጾር አጠገብ ቅዱስ ገብርኤልን አላገኙትም። አግኝተውታል። ወደ እሳቱ ሲገቡ ግን ቅዱስ ገብርኤልን አገኙት። አንዳንድ ጊዜ ወደ መከራ መጣል ወደ እግዚአብሔር እቅፍ መውደቅ ነው። ስለዚህ ሊያጠፋን አይደለም ነው። ምን ሊለን አይደለም? ሊያጠፋን አይደለም፣ ሊያከብረን ነው። እና እንደ በጎች በተኩላዎች መካከል እልካቸዋለሁ ያለው ተኩላ እንዲበላን አይደለም ይላል። ተኩላ እንዲበላን ነው
እና አንድ ነገር ደግሞ አስቡ። ተኩላ በበግ ሊበላ በማለት በግ በተኩላ ሊበላ የሚችለው በሁለት ምክንያት ነው። በስንት ምክንያት? አንደኛው እረኛው ሰነፍ ከሆነ ደካማ ከሆነ ተኩላ ይበላዋል። ግን ሺህ ተኩላ ቢኖር እረኛው ካለ ይበላዋል? አይበላውም። ስለዚህ እኛ እረኛችን ማን ነው? እግዚአብሔር ነው አይደለም? የሚጠብቀን እረኛችን እግዚአብሔር። እኛ በጎች ነን። እግዚአብሔር ካለ መከራው ሊያጠፋን ይችላል? አይችልም። ናሁ ኢይነው ወኢይደቅስ ዘያዕቅቦ ለእስራኤል። እስራኤልን የሚጠብቃቸው አይተኛም፣ አያንቀላፋም። ስለዚህ እረኛችን ትጉ ስለሆነ መከራው አያጠፋንም። ሁለተኛ በግ በተኩላ ሊበላ የሚችለው ከእረኛው ተለይቶ ከሄደ ብቻ ነው። ስለዚህ እኛም መከራው ሊያጠፋን የሚችለው ከእግዚአብሔር ከራቅን ብቻ ነው። ከሃይማኖት ከወጣን ብቻ ነው። ከመንፈሳዊ ሕይወት ከራቅን መከራው ያጠቃናል። እዚሁ ከእግዚአብሔር ጋር ሆነን ግን መከራው ያጠቃንም። እመኒ ሆርኩ ማእከለ ጽላሎተ ሞት ኢይፈርሆ ለእኩይ እስመ አንተ ምስሌ፣ አንተ ከኔ ጋር ነህና በሞትና በጨለማ መካከል እንኳን ብሄድ ክፉ ምን አልልም፣ አልፈራም፣ አያስፈራኝም። ስለዚህ የኛ ተስፋችን አንደኛ መከራ ቢከበንም ጠባቂያችን እግዚአብሔር ትጉ ነው፣ የማይተኛ ነው፣ ይችላል። ሁለተኛ ከሱ ጋር እስካለን ድረስ መከራው ሊያጠፋን አይችልም ብለን በእግዚአብሔር ላይ ያለን ተስፋ እንዲጨምር ነው። ሁለተኛ ዛሬ መከራ ቢያገኘንም ብንራብም ብንጠማም እስመ በብዙ ጻማ ወበብዙ ሕማም ሀለወነ ንብአ ውስተ መንግሥተ እግዚአብሔር፣ በብዙ መከራ ወደ እግዚአብሔር መንግሥት ልንገባ ይገባናል እንዳለ ቅዱስ ጳውሎስ። ዛሬ መከራ ቢደርስብንም በሃይማኖታችን ከጸናን እግዚአብሔር መንግሥቱን ያወርሰናል። ዛሬ ብንራብ በኋላ እንጠግባለን፣ ዛሬ ብናዝን በኋላ እንደሰታለን፣ ዛሬ ብንደክም በኋላ እንበረታለን ብለን በወዲያኛው ዓለም ተስፋችን ሙሉ ሆኖ የዘሩን ወቅት ሳናባክን እንድንዘራ እግዚአብሔር በቸርነቱ ይርዳን። ዛሬ ገበሬዎች ዝናሙ ሳያልፍ እየተረባረቡ ነው። እኛስ ዘመናችን ሳያልፍ ሞት ሳይመጣ መቼ ነው ደስታ የምንገባው? መቼ ነው የምንዘጋጀው? በልቅሶ የሚዘሩ በደስታ ይለቅማሉ። ዛሬ የዘር ወቅት ነው። እዚህ ጉባኤ መካከል ተዘጋጅተው ይእዜ ተስዕሮ ለገብርከ በሰላም እግዚኦ በከመ አዘዝከ፣ አቤቱ ባሪያህን በሰላም ታሰናብተዋለህ የሚሉ ክርስቲያኖች አሉ። እዚህ ጉባኤ መካከል ተዘጋጅተው ማለት ነው። ደግሞ የዘር ጊዜውን የሥራ ጊዜውን ያባከንን በዋዛ በፈዛዛ በሚያልፍ በዚህ ዓለም ችግር ላይ ተጥደን ደግሞ እንደዚሁ ዘመናችን የምናባክን ሰዎች አለን። ስለዚህ ዛሬ መልእክቱ ዛሬ የሥራ ወቅት ነው። ንስሐ ዛሬ ነው። ሥጋውን ደሙን መቀበል ዛሬ ነው። ይቅር መባባል ዛሬ ነው። ጽድቅ መስራት ዛሬ ነው። ማትረፍ ዛሬ ነው። ነገ ሥራ መስራት አይቻልም። ይቻላል? አይቻልም። ጌታችን ሲያስተምር ምን አለ? በነዌ ደጅ የወደቀው አልዓዛር የነዌን ማዕድ ሽታውን አፍንጫው ያቀርብለታል። የዘፈኑን ደስታ ጆሮው ያመጣለታል። የሚለብሰውን እና የሚደረግለትን ክብር አይኑ ያያል። እንዲያ የሆነ ለብዙ ዓመት ኖረ። አልዓዛር ሞተ፣ ነፍሱ ወደ እግዚአብሔር ወደ አብርሃም እቅፍ በመላእክት ተወሰደች። ነዌ ሞተ፣ ተቀበረ ይላል እና በጣም የሚገርመው ነዌ ከሲኦል ሆኖ በገነት አልዓዛርን በአብርሃም እቅፍ አየው ይላል። በማን እቅፍ አየው? ይህን በደንብ ስሙኝ። ነዌን በሲኦል ሆኖ አልዓዛርን በገነት በአብርሃም እቅፍ አየው። ለምን መሰላችሁ? እግዚአብሔር ምን እያለን ነው? መጽደቅ በድህነት አይደለም፣ በበሽታም አይደለም፣ በመጎሳቆል አይደለም፣ በሀብትም በክብርም አይደለም። መጽደቅ በሃይማኖትና በሥራ ነው። በምንድን ነው? ልብ በሉ። እኔ ድሃ ስለሆንኩ ያማረ ነገር ብልጭ ስለማላቅ አንዳንድ ጊዜ ጾም ሲባል ምን ያበሻ ራሱ ህይወቱ ጾም አይደለም የሚል ሰው አለ። መጎሳቆል፣ አለመብላት፣ መታመም፣ ጤና ማጣት ለጽድቅ አያበቃም። ሀብታም መሆን ከመንግሥተ ሰማያት አያስቀርም። ይሄ የሚያሳየን በገነት አልዓዛርንና አብርሃምን አይተናል። ማናማን? አልዓዛር ድሃ ነው፣ በሽተኛ ነው፣ ጎስቋላ ነው፣ ምድር አልተቀበለችውም፣ አልተመቸውም። አብርሃም ደግሞ ባለጸጋ ነው። በተመሳቀለው ጎዳና ድንኳን ተክሎ ያለ እንግዳ አልበላም የሚል ባለጸጋ ነው።
ስለዚህ ባለጸጋው ነዌ በሲኦል ሆኖ ባለጸጋው አብርሃምን በገነት አየው። ምን እያለን ነው እግዚአብሔር? እናንተም ዛሬ በተሰጣችሁ ሀብት በተሰጣችሁ ጊዜ የእግዚአብሔርን የማታገለግሉ ከሆነ ጽድቅ ስራ የማትሰሩ ከሆነ የነዌ ዕጣ ይደርሳችኋል። ባለጸጎች ድሆች ስለሆንን ለእግዚአብሔር ምን እናቀርብለት? እግዚአብሔርን በምን እናስደስተው? ምን አለ ሀብት ቢኖረኝ እንደ አብርሃም እንግዳ አቀበል ነበር እንዳትል ዮሐንስ አፈወርቅ ለመሰላችሁ ዛሬ ሀብት ቢኖረኝ ይሰጥ ነበር፣ ይሄ ቢኖረኝ እናደርግ ነበር አትበል። እግዚአብሔር የሚፈልገው የልቡናን መሻት ነው። የማን መሻት ነው? በቅዳሴ ላይ ተሰማላችሁ አይደለም? ዲያቆኑ ጸልዩ በእንተ እለ ያበውኡ መብአ ይላል። መባ ስለሚያገቡ ሰዎች ጸልዩ ሲል ካህኑ ምን ይላል መሰላችሁ? አቤቱ ጌታ ሆይ በፊትህ መባ ይዘው የመጡትን ሰዎች መባቸውን ተቀበላቸው ይላል። ደግሞ መባ ሊያመጡ ወደው የሚያመጡት ያጡትን ሰዎች ይላል ይዘው ያልመጡትን ሊያመጡ ወደው ፈቃዳቸውን ተቀበላቸው። ምናቸውን? ስለዚህ ፈቃድ ነው። ፈቃድ ካለ ብዙ ስራ መስራት ይቻላል። እና ልቡናችንን አስተካክለን የሥራውን ጊዜ ሳናባክን ንስሐ ገብተን ስጋውን ደሙን ተቀብለን እግዚአብሔር ደስ የሚያሰኘውን ስራ ሰርተን መንግስቱን ለመውረስ እንዲያበቃን የእሱ መልካም ፈቃዱ ይሆንልን። ዛሬ ክርስትናችን መከራ የበዛበት ቢሆንም መጨረሻው የደስታ ነው፣ ፍጻሜው ያመራልና እግዚአብሔር በክርስትናችን እንድንፈጽም እሱ የቸርነቱን ስራ ይስራልን። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ይቆየን።